40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ሺህ ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። ይህ አዋዜ ልዩ ነው። የአሜሪካ ምክር ቤት ወይም ኮንግረስ ሪፐብሊካን እንደራሴዎች የሀገሪቱ የሕዝብ ደህንነት መሠረት ለሆኑት ሜዲኬድ እና ፉድ ስታምፕስ ነፃ የምግብ ራሽን ካርድ እንደማለት ነው በጀት ላይ 1 ትሪሊዮን ገደማ እንዲቀነስ ግፊት እያደረጉ መሆናቸው ተሰማ። ግፊቱ የፕሬዝደንት ዶናልድ ትራምፕ አጀንዳን የማስፈጸም አካል ነው ተብሏል። ሲኤንኤን እንደዘገበው እቅዱ በኮንግረስ ቢጸድቅ ወይም ሲጸድቅ በሚሊዮኖች የሚቆጠሩ አሜሪካውያን ከነዚህ 2 መሠረታዊ የደህንነት ዋስትናዎች አገልግሎት ይገለላሉ ወይም አገልግሎቱን ይነጠቃሉ። ትራምፕ የሕክምና ዋስትና የሚሰጠውን ሜዲኬድ ከቶም አነካም ሲሉ ደጋግመው ምለው ተገዝተው እንደነበረ የሚታወስ ነው። ይሁንና ግፊቱ አሁን በሪፐብሊካን እንደራሴዎች አማካኝነት ኮንግረስ ውስጥ እየገፋ የመጣ ሲሆን እንደራሴዎቹ ከነዚህ 2 መሠረታዊ የሕዝብ የደህንነት ዋስትናዎች ውስጥ ይህን ያህል የፌዴራል መንግሥትን እገዛ የመጉረድ እርምጃ ወደ 1 ትሪሊዮን ነው የሚጎዳው ሰርተው መብላት ሲችሉና ሲገባቸው በእርዳታ መኖር ላይ ሙጭጭ ያሉትን ጎልማሶች ብቻ ነው ሲሉ ይከራከራሉ። ይሁንና እውነቱ ግን ይላሉ ኤክስፐርቶች የሪፐብሊካኖች መንግሥት እንከባከባቸዋለሁ ሲል ደጋግሞ ቃል ሲገባላቸው የኖረውን ሕፃናት፣ አካለ ጎደሎችንና አረጋውያንን ክፉኛ የሚጎዳ ነው ይላሉ። በአሃዝ ሲቀመጥ ቁጥሩ ግዙፍ የሆነ የአሜሪካ ህብረተሰብ ህልውናው በሁለቱ ለበጀት እርድ የተዘጋጁ ዋስትናዎች ላይ የተመረኮዘ ነው። ከ71 ሚሊዮን በላይ አሜሪካውያን የሜዲኬድ ተጠቃሚ ናቸው። ወደ 42 ሚሊዮን የሚደርስ ህዝብ ደግሞ የዕለት ጉርሱን እህልዋ የሚያገኘው ፉድ ስታምፕ የምግብ ሬሽን ካርዱ ላይ ተመስርቶ ነው። ፌዴራል መንግሥቱ ከእንዲህ አይነት ህዝባዊ መሠረታዊ ግዴታ ራሱን ሲያወጣ ሸክሙ በእያንዳንዱ ፌዴራል ስቴት ትከሻ ላይ ይወድቃል ይላሉ ኤክስፐርቶቹ። የኮንግረስ የበጀት ቢሮ ትንተና እንደሚያመለክተው ይላል ዘገባው፣ ለሜዲኬድ የሚደረገው የፌዴራል መንግሥቱ ድጋፍ በሚቀጥሉት 10 ዓመታት በ700 ቢሊዮን ዶላር ይቀንሳል። ይህም ማለት በሚቀጥሉት 10 ዓመታት ውስጥ ከሜዲኬድ ተጠቃሚዎች ቁጥር 10 ሚሊዮን ያህል ዜጎች ይነፈጋሉ ማለት ነው። በሚቀጥሉት 9 ዓመታት ወደ 7.6 ሚሊዮን ተጨማሪ አሜሪካውያን በሜዲኬድ ማጣት የተነሳ ለሕክምና የሚያበቃ ኢንሹራንስ አይኖራቸውም። በሜዲኬድ የ60 ዓመታት ታሪክ ውስጥ ለመጀመሪያ ጊዜ ዕድሜያቸው በ19ና በ64 መካከል የሚገኙ የአገልግሎቱ ተጠቃሚዎች በወር ቢያንስ የ80 ሰዓት አገልግሎት እንዲሰጡ ግዴታ ይጣልባቸዋል። ሌሎች ማኅበራዊ አገልግሎቶችንም እንዲሰጡ ይገደዳሉ። ልጆች ያላቸውን ማለትም ወላጆችን፣ ነፍሰ ጡር ሴቶችን፣ በሕመም የተጎዳና እጽ ተጠቃሚዎችን አይመለከትም። የምግብ እርዳታ ወይም ፉድ ስታምፕ ዕድሜያቸው ከ18 እስከ 54 የሆኑ ልጆች የሌላቸው ከሆኑ በሳምንት 20 ሰዓት ካልሰሩ ወይም መስራት እንደማይችሉ ነፃ የሚያደርጋቸው ማረጋገጫ አቅርቦት ተቀባይነት እስካላገኙ ድረስ በ36 ወራት ውስጥ ነፃ የምግብ እርዳታ የሚያገኙት ለ3 ወር ብቻ ይሆናል። አሁን ያለው ሰነድ ቢጸድቅ ዕድሜያቸው ከ55 እስከ 64 የሆኑ ጎልማሶችን የሥራ ጊዜያቸውን ያራዝማል፣ እንዲሰሩ ይገድዳል እስከ ተወሰነ ዕድሜ። በዚህ ዕድሜ ክልል ውስጥ ሆነው
የልጆቻቸው ዕድሜ ከ7 እስከ 18 የሆኑ ወላጆችም በተመሳሳይ ሁኔታ እንዲሰሩ ይገደዳሉ። ልጆቻቸው ከ7 ዓመት በታች ከሆኑ ግን ነፃ ይሆናሉ። ይህ አሁን የቀረበውና ሪፐብሊካኖች ግፊት እያደረጉ ያሉበት ከነዚህ ሁለት መሰረታዊ የህዝብ ደህንነት አገልግሎቶች ወደ $1 ትሪሊየን በጀት ለመቀነስ የታለመ እርምጃ ተግባራዊ ሆኖ በሂደት ውጤት እያሳየ በሚሄድበት ጊዜ 388,000 በዚህ ምክንያት የነበሩ የሥራ ዕድሎች ይዘጋሉ። በእነሱም መዘጋት ምክንያት የ$20 ቢሊዮን ምንዳ በማግኘት ይተዳደሩ የነበሩ የአሜሪካ ዜጎች ስርዓት በመሆን የዚህን ጥቅም ያጣሉ። ይህንን የገለጸው ናሽናል ግሮሰሪስ አሶሲዬሽን ነው። የግሮሰሪዎች እነዚህ ምግቡን የሚያቀርቡ ማለት ነው። ዳንኤል እንደሰማኸው ነው እንግዲህ ዓለም ይሄ መሰረታዊ የሆነ ህዝብን የሚመለከት ጉዳይ አይደለም ወይ? እንደዚህ አይነቱ የበጀት ቅነሳ ሐሳብ እየተሰማ ፕሬዝዳንቱ ከኳታር $400 ሚሊዮን ዋጋ ያለው አውሮፕላን ሊቀበሉ ነው የመባሉ ነገር እንዴት ይታያል? እንግዲህ የአሜሪካ ነው ሰፊ ነው። አሁን ዜናው በዚህ መልክ በቀረበው መንገድ ውስጡ ስብስብ ነው። ብዙ አይነት ሊታዩ የሚገባቸው ዝርዝሮች አሉ። ነገር ግን አንተ ላቀረብከው ጥያቄ ያው እኔ ምናልባት እንግዲህ በእኛ ዕድሜ የሶሻሊዝም ግርፎች ነን። እኔ እንግዲህ ምናልባት የሱ ተጽዕኖ ሊሆን ይችላል። እኔ በአጠቃላይ የህዝብ የምግብ የጤና እና የደህንነት ሴኩሪቲው እነዚህ ላይ የበጀት ቅነሳ እኔ አጠቃላይ የመንግስት ዓላማ ነው ብዬ ነው የማምነው። እኔ መንግስት መኖር አለበት የሚባል ከሆነ መንግስት መኖር ያለበት የህዝብን እህልዋ የማግኘት የህዝብን ለብሶና ጤንነት ንጽህናውን ጠብቆ የመውጣት መኖር የሚያስችለውን መኖሪያ ቤት የሚኖርበትን ሁኔታ ማመቻቸት እና ደግሞ ጤናውን መጠበቅ የሚችል እነዚህና እንዲሁም ደህንነቱ እነዚህ የመንግስት መሰረታዊ ስራዎች ናቸው። ስለዚህ አሁን የምትሰማ ያ ተጽዕኖ ስላለብኝ ሊሆን ይችላል፣ አላውቅም። ለአሜሪካ ቢበጃት ነገር ሊሆን ይችላል፣ ሊያከራክር ይችላል። ግን ስታየው በዚህ ውሳኔ የተለያዩ ማሻሻያዎች ለማድረግ በውስጡ ዲሞክራቶች ጥረት እያደረጉ ነው ይላል። በማንኛውም መልኩ ይሄ ተግባራዊ ሲሆን ግን ቅድም የጠራው ቁጥር ያለው ህዝብ በአሜሪካዊነቱ ቢያንስ የነበረው ታሞ በር ዘግቶ ያለመሞት እና ቢያንስ ጦሙን ያለማደር እድሎቹን ጥያቄ ውስጥ የሚያስገባ ነው። ሁለተኛ እውነቱን ለመናገር በዚህ በሰለጠነው ዓለም ያለ ህዝብ የሥራ ማሽን ነው እና አሁን ምልህ 50 እና 60 ዓመት ደረሱ ማለት ከሥራ አፎ የሚሉበት ነው። በነገራችን ላይ እኔ ማንም ሰው እንዲያውቅ የምፈልገው የፈረንጁ ዓለም ነጩ ዓለም በቲክቶክ ላይ የምናየው ነገር አይደለም። የሥራ ዓለም ነው። ምንም ኮምፕሮማይዝ የሌለው ትልቁ ነገር የሥራ ዓለም ነው። እግር እስኪንቀጠቀጥ ቆመ የምትሰራበት ቦታ ነው። ስለዚህ እነዚህ ጡረታ የሚባል የጡረታ ዕድሜዎች ራሳቸውን እየጨመሯቸው ነው የመጡት። አሁንም ዞሮ ለጡረተኞች የሚሰጠው ገንዘብ የሀገራትን ኢኮኖሚ ችግር ውስጥ እየጣለው ነው በሚል በየጊዜው ዕድሜ እየጨመሩ ነው የመጡት እና እውነቱን ለመናገር አብዛኛው ህይወታቸው ባይ ዲፊኒሽን ስራ ነው። ስለዚህ ምንድነው የሚያደርጉት? እየሰሩ ያቺ የጡረታ ሰዓት በምትደርስበት ጊዜ በዛ ጊዜ ያጠራቀሙትና ከመስሪያ ቤታቸው የሚሰጣቸውን ድርጎ ምናምን ይዘው ትንሽ በዓለም ላይ ዞር ብለው አንዳንድ ሀገራት ታይተው የተለያዩ ሀገሮችን ባህል ቃኝተው ጥሩ የሚበሏትን ነገር አድርገው ደስታ የሚያገኙበት ጊዜ ነው። እኔ አክቹዋሊ የሚኖሩት ከጡረታ በኋላ ነው። ስለዚህ በዚህ ደረጃ ነው መታሰብ ያለበት አንዱ። ሌላው ደግሞ የአውሮፕላኑን ነገር እሱም ብቻ አይደለም። አሁን ቅድም እንዳልኩ ዶናልድ ትራምፕ ወደ ስልጣን እንደመጡ በ2018 በአመቱ
በአስቸኳይ እነዚህ የኤርፎርስ ዋን አውሮፕላኖች አሮጌ ናቸውና እንዲቀየሩልኝ ብለው አውሮፕላን እንዲሰራ ነው ያዘዙት። ወደ $4 ቢሊዮን የሚፈጅ ፕሮጀክት ነው። አየህ ኤርፎርስ ዋን ለብዙዎቻችን መቼም በሰማይ ላይ ሲሄድ ስናየው የታላቁ ሀገር መሪ መሄጃ መሆኑን በዛ ደረጃ የምናከብረው የሚገርመን አውሮፕላን የለም። ለሳቸው ግን ያ በጣም ያረጀና ያፈጀ የሳቸውን ክብር የማይመጥን ሆኖ ነው ያገኙት እና በዚህ የተነሳ ነው አሁን እሱ ደርሶ አገልግሎት መስጠት እስኪችል ትግስት ስላጡ ነው ወይም ጊዜው ስላለ ነው አሁን መስከረም ላይ እንግሊዝን ይጎበኛሉና በዚህ አሮጌ አውሮፕላን መሄድ እንደማይፈልጉ ገልጸዋል። እንደዛ ነው እየሰማን እያነበብን ያለ ነው። ስለዚህ ከኳታር በስጦታ ተሰጠኝ ያሉት የ$400 ሚሊዮን አውሮፕላንም እንግዲህ ኳታር በነጻ ሰጥታ ከሆነ ይፋ ጉቦ ነው ሊባል የሚችለው። እንደገና ደግሞ ውስጥ ለውስጥ ብዙ ድርድር የተደረገበት ስጦታ አይደለም የሚሉ ብዙ ዘገባዎች አሉ እና እንደዚህ ግምት ስታስገባ ፕሬዚደንቱ በምቾታቸው ላይ የማይደራደሩ ሰው ናቸው እና እንደዚህ አይነት ደግሞ ሜዲኬድ እና ፉድ ስታምፕ የመሳሰሉ አሜሪካ ከ700,000 ያላነሰ በረንዳዳሪ ህዝብ አላት እና እነዚህን ሁሉ ግምት ስታስገባ አይገባንም። ብዙ ውስጡ ዝርዝር አለ። ጥሩ ስሜት አይሰጥም እና ለጥያቄ የሚሰጠው ምላሽ ጥሩ ስሜት አይሰጥም። ስለ አሜሪካና አሜሪካዊነት ጥሩ ስሜት አይሰጥም ብዬ ነው የማልፈው። ሌላው ደግሞ ዜናውን ስትመለከት ፌዴራል መንግስቱ በዚህ ደረጃ ከዚህ በጣም መሰረታዊ የሆነ የህዝብ አገልግሎቶች ሲወጣ ከኃላፊነቱ ስቴቶች ላይ ይወድቃል ይላል። ይሄ ማለት 50 የፌዴራል ስቴቶች አሉ የአሜሪካ። ስለዚህ እነሱ አንዱ መንገዳቸው ይሄንን ነገር ፌዴራል መንግስቱ ከፌዴራል መንግስት በጀቱ ስለሚቆረጥ ይሄንን ለማሟላት ማድረግ የሚችሉት ቀረጥ ግብር መጨመር ነው እና የግብሩን መጠን ከ1% እስከ 4% ወደ ላይ ሊሄድ ይችላል ይላሉ። ሁለተኛ ደግሞ በግዴታነት የማይቀመጥ ስለሆነ አንዳንድ ስቴቶች በቶታሊ ኃላፊነቱን ላይ ወስዱ ይችላሉ ይላል። ገብቷል። በቃ የምግብ አትሰጠውም። በቃ ሲችል ይባላል ሳይችል የራስ ጉዳይ አይነት ነገር ነው እና እንዲህ አይነት የተወሳሰቡ ነገሮች አሉና ይሄ ሸክሙ ጠቅላላ ለፌዴራል ስቴቶች ነው የሚውለው። ፌዴራል ስቴቶች ደግሞ ከየራሳቸው በጀት ከየራሳቸው ኮንዲሽን ተነስተው ነው ይሄንን ፌዴራል መንግስቱ ያሳጣቸውን በጀት የሚያካክሱት ማለት ነው። አንዳንዶቹ ለምሳሌ ትምህርትን ከመሳሰለው በጀት ላይ ለመቁረጥ ይገደድ ይሆናል ይሄን ለማሟላት። ስለዚህ እንደዚህ አይነት ኦፕሽኖችን ነው እያሳዩ ያሉትና ከህዝብ በዚህ ደረጃ ነው የሚታየውና ጥሩ ስሜት አይሰጥም። ዓለም አሁን እንግዲህ ኳታር ይህንን $400 ሚሊዮን የሚያወጣ ቅንጡ አውሮፕላን ለአሜሪካው ፕሬዝዳንት መስጠት የፈለጉት በምን ምክንያት ነው? የተለየ ክብርና ሞገስን ከአሜሪካ ከመፈለግ አንጻርስ ነው ወይ? በራሳቸው ህገ መንግስት እንደዚህ አይነት ስጦታ መቀበል አይችልም ፕሬዝዳንቱ። እንዲህ አይነት ስጦታ ከውጭ ግዴታ ቢሆን የሀገሪቱ ምክር ቤት ነው የሚቀበለው እና ተቀብሎም ለሀገሪቱ አግባብ በሆነ መንገድ ነው የሚጠቀምበት። አሁን የሚቀበሉት ራሳቸው ፕሬዝዳንቱ ናቸው። ምናልባት ብዙ ሩቅ አይደለም መስከረም ላይ የጉብኝት ቀጠሮ አላቸው። ኬር ስታርመር እንግሊዝን አሜሪካን በጎበኙ ጊዜ የንጉሱን ግብዣ ይዘውላቸው መጥተዋል። ስለዚህ አሁን ወደ አሜሪካ ሲበሩ ኤርፎርስ ዋን ተብሎ የምንመለከተው የኳታር ሰጠሽ የሆነው አውሮፕላን ነው። ቀለሙ ይደረጋል። ከውስጥ አንዳንድ የኮሙኒኬሽን እንደዚህ የደህንነት ምናምን የሚባሉ ነገሮች እንግዲህ አሁን ውስጥ ለውስጥ ባሉት ወራት ውስጥ ብዙ ወራት አለ። በዚህ ውስጥ ከፍተኛ መጠን ባለው ገንዘብ ይስተካከልና እንግዲህ ምናልባት በወርቅ መለበጥ የሚያስፈልግ ከሆነ እንደዚህ እግራቸው ማሳረፊያ እንደዚህ ተደርጎ በዛ ይበራሉ ማለት ነው። በጣም ጥሩ ዓለም፣ ለትንታኔው በጣም አመሰግናለሁ። መልካም ምሽት ይሁንልህ። መልካም ጊዜ። 40% ታላቅ ቅናሽ በመሃል ሳር ቤት በ64200 ብር የካሬ ዋጋ ቴምር ፕሮፐርቲስ የመኖሪያ አፓርትመንት ቤቶችን እየሸጠ ይገኛል። አሊያም ደግሞ በ10% ቅድመ ክፍያ በተክለ ሃይማኖት ሊሴና አያት በተለያዩ የካሬ አማራጮችና ዋጋ ይዞላችሁ መጥቷል። እንዲሁም በተጨማሪ በ900 ብር ቅድመ ክፍያ የንግድ ሱቆችን በመሃል ፓርሳ እየሸጠ ይገኛል። ለበለጠ መረጃ ከስር ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ